በስላሴ አካላት መካከል አብ የበላይ አስተዳዳሪ ወልድ ደግሞ የአብን ጉዳይ ፈጻሚ ነው ብለህ ታምናለህ? የሰው ልጆች ሰውነት ክፍል ወይም የአካል ክፍል በሚገለጥበት መልኩ ያንን ክፍሎች ለሰው ልጆች ክፍሎች ተብሎ የሚነገሩትን ለእግዚአብሔርም በዛ መልኩ ተቀምጧል አልተቀመጠም? በመጽሐፍ ቅዱስ ላይ አይ የለም፣ ብዙ ያልተጠቀሱ አሉ። ለምሳሌ አፍንጫ አልተጠቀሰም። ልጠይቅህ መዝሙረ ዳዊት ልስጥቆ አንዴ ደሱ መዝሙረ ዳዊት መዝሙር 11 ቁጥር 4 ላይ አንዴ ስማኝ። እግዚአብሔር በተቀደሰው መቅደሱ ነው፣ እግዚአብሔር ዙፋኑ በሰማይ ነው፣ አይኖቹ ወደ ድሃ ይመለከታሉ፣ ቅንድቦቹም የሰው ልጆችን ይመረምራሉ ይላል። አይንና ቅንድብ የሚነገረው ለማን ነው? የጠየቁ ጥያቄ አይንና ቅንድብ የሚነገረው ለማን ነው? ለሰው ልጅ። እሺ እዚህ ጋር ለእግዚአብሔር ለምን ተነገረ? እግዚአብሔር ቅንድብ ስላለው ነው? አይን ስላለው ነው? እናትህ ልጄ ነው ያሉበትን ወረቀት ማሳየት ትችላለህ? ልጄ ነው ያሉበትን የልደት ሰርቲፊኬት አለኝ ማለት ተጠየቅኩ አይደለም የተገኘው ብራዘር። የጠየቅኩ እናትህ ልጄ ነው ያሉበትን እና አባቱ ነው ብላ ነው እንደምትፈርምልኝ እዛ ላይ ነ አይ እኔ እንዴት አውቃለሁ አንተ የእናትህ ልጅ መሆንህን? እናትህ አድሚት ማድረጋቸውን ወረቀት ፈልጋለሁ። ወጣ ምንድነው እየወራ ያለው ብራዘር? ፈቃድ ከወልድ መንፈስ ቅዱስ ፈቃድ እየተለየ ነው። ልክ እንዳካሉ የተለየ አንድ ፈቃድ ነው። የሶስቱም ጋር ያለው ፈቃድ ልክ መለኮት አብ መለኮት ነው፣ ወልድ መለኮት ነው፣ መንፈስ ቅዱስ መለኮት ነው እንዳልነ ፈቃድም እንደዚሁ ነው። በጣም ጥሩ። ስለዚህ አሁን ፈቃድ ባህሪን ሳይሆን አካልን ነው የሚከተለው የሚሉት ትክክል ናቸው ወይስ ስህተት ናቸው? እነሱ ጋር ሂድ እናውራ። እነሱ ጋር አሁን እኔ ጋር ነው እያወራን ያለነው። እንደሱ ይሉ ካሉ እነሱ ጋር የእምነትን መሰረት እየነገርከኝ ስለሆነ ችግር እኮ የለውም። አሁን ደሱ ነው እያወራ ያለው ደሱ ስለሆነ ደሱ ጋር ነው። እንደዛ የሚሉ ካሉ እነሱ ጋር ዲቤት አድርግ። ታላቁ እነሱን ሂድና እነሱን ጠይቅ ነው። በስላሴ አካላት መካከል አብ የበላይ አስተዳዳሪ ወልድ ደግሞ የአብን ጉዳይ ፈጻሚ ነው ብለህ ታምናለህ? መቼ ከጥንተ ዘላለም ነው ወይስ ወደዚህ ምድር ኢየሱስ ከመጣ በኋላ? በስላሴ አካላት መካከል እኮ እንደሱ የሚባል የለም። በስላሴ መካከል እንደሱ የሚባል የለም። የለም ቢኖር የክርስትና አይ ሲሲ አንዴ ሲሲ ከርሱ ወጣ ቢል ሰዎች አይ ችግር የለም ይውጣ። ሰው አንደኛ ቆይ አንዴ ትልቁ ላይ አድርገኝ ሰዎች ሲስ ቆይ አንዴ ትልቁ ላይ አድርገኝ የምታወጣው ልንገርህ። አይ ክርስቲያን አይደሉም ሳይሆን ሰዎች አመለካከት የተለያየ አመለካከት ሊኖራቸው ይችላል። ግን ይሄ እንትን መደረግ አለበት፣ መጠናት አለበት። የክርስትና ትምህርት ነው እሱ። ይሄ ቤተክርስቲያንም ለምሳሌ ኦርቶዶክስ ቤተክርስቲያን በዛ አይነት ተተረጉማለች። የሚተረጉሙ አባቶች አሉ እኮ የሚተረጉሙ አሉ ነው የምልህ። የምትነግረኝ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ነው የምታወጣው። እሺ ያንተ ጥያቄ ነው ጠይቀኝ። ያንተን ቤተ እምነት ጥያቄ ነው ጠይቀኝ። አንደኛ ቆሮንቶስ 15 28 ነው የምታወጣው። እሱ ማለት ደግሞ በእናንተ በተለያየ ስኮላሮች የሆነ ነገር ይሉታል። ጀስት እኔ ስኮላርን አልቀበልም። እኛን ተወንና አሁን የተናገርኩት አብ የበላይ አስተዳዳሪ ወልድ ደግሞ የአብን ጉዳይ ፈጻሚ ነው ብለህ ታምናለህ ወይ? ይሄንን የክርስትና ትምህርት ነው ብለህ ታምናለህ ወይ ነው? የበላይ አስተዳዳሪ ሲል ምን ማለት ነው? እኔ እንጃ። በምንድን ነው የበላይ አስተዳዳሪ የሚለውን አልጠየቅኩም። የጠየቅኩት ለምሳሌ ይኸውልህ አሁን የበላይ አስተዳዳሪ የሚለው ወይም የበላይ አስተዳደር የሚለው በምንድን ነው? እሱ ነገር ፍታልኝ ታምናለህ ወይ? መጀመሪያ እኔ ካላልኩት ጥያቄህን ለመመለስ እኮ ጥያቄውን ማወቅ አለብኝ አይደል? ስለዚህ የበላይ አስተዳደር ነው ስትለኝ ምን እያልከኝ ነው? የበላይ አስተዳዳሪ ነው ብለህ ታምናለህ ወይ? ምን ማለት ነው እኮ የበላይ አስተዳዳሪ ማለት ምን ማለት ነው? እሱን ኢንተርፕሬት አድርግልኝ። የበላይ አስተዳዳሪ ነው ማለት ነው። የበላይ አስተዳዳሪ ማለት በቃ ወልድ ደግሞ የአብ ጉዳይ ፈጻሚ ነው ማለት ነው። የበላይ አስተዳዳሪ ማለት የአብ ጉዳይ ፈጻሚ ማለት ነው። ኖ የአብ ጉዳይ ፈጻሚ ማለት ሳይሆን የበላይ አስተዳዳሪ ማለት አብና መንፈስ ቅዱስን የሚያዛቸው ማለት ነው። እሺ አብና መንፈስ ቅዱስን የሚያዛቸው ነው ይላል የበላይ አስተዳዳሪ ማለት። እኔ ለጠየቀኝ ጥያቄ ነው። አይ እኮ ምልህ ስታመጣ ጥያቄ እኮ ስታቀርብ ጥያቄው በትክክል እንዲመለስልህ ሪል የሆነ እንትን ማምጣት አለብን።
ጥያቄ ቀጥታ መልስልኝ። አላምነውም ወይ አምነዋለሁ ብለህ እንድመልስልህ ጥያቄውን ማወቅ አለብኝ። ጥያቄውን ሳልመልስ አሁን እኔ ደሱ ዝም ብሎ አይመልስም። መጀመሪያ ጥያቄውን እረዳለሁ። የጥያቄውን ሐሳብ ከተረዳው በኋላ የበላይ አስተዳዳሪ ነው ስትል ምን እያልክ ነው? እሱን ክፈትና አስረዳ። ምን ማለት ነው? ራስህ እኮ ነው ያመጣው። እኔ የበላይ አስተዳዳሪ ነው ብለህ ያመጣው። እኔ የበላይ አስተዳዳሪ ነው የሚል መጽሐፍ ቅዱስ ስላላነበብኩም ላንብብልህ። በምን ኮንቴክስት ትረዳዋለህ የበላይ አስተዳዳሪ የሚለውን? እኔ የበላይ አስተዳዳሪ ነው የሚል አላነበብኩም እያልኩ ነው ብራዘር። የለም የበላይ አስተዳዳሪ ማለት ምን ማለት ነው? እሺ ወልድ ራሱ ለራሱ ይገዛል። ወልድም ለአብ የሚገዛቸው በአስተዳደር ረገድ ሲሆን አብ ሁሉን ነገር ካስገዛለት በኋላ እርሱ ደግሞ የአስተዳደሩ ራስ ለሆነው ለእግዚአብሔር አብ ለእግዚአብሔር አብ ነገር መልሶ ያስረክባል። እንዲሁም ሲባል ወልድ በማንኛውም ረገድ ከአብ ያንሳል ማለት አይደለም። ሶስቱም የሥላሴ አካላት በመለኮት በክብር እኩል ናቸው። እዚህ ላይ የተጠቀሰው ዲገመው እሱን ሶስቱም አካላት ምን አለ? ዲገመው እስኪ ሶስቱም አካላት የሚለውን አይደለም። ጥያቄ ታች ጋር ነው እኮ። እሱን ጨርሰው መጀመሪያ። ሶስቱን አካላት በመለኮት በባህሪ በአገዛዝ በስልጣን ስንት ናቸው ነው የሚልህ? እኩል ናቸው፣ አንድ ናቸው ይላል አይደል? በቃ አንድ ናቸው። ጥያቄ ስለዚህ አብ እንዴት አስተዳዳሪ ተባለ ነው አይደለ? እሱ ጋር ጥያቄ አሁን በምንድን ነው ያዳምጠኝ? እሺ ጥቅሱን እናንበው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 20 ይመስለኛል እያወራ ያልኩህ። አንድምታውን ላውጣልህ፣ የኦርቶዶክስን አንድምታውን አንዴ ላውጣልህና በራስ ይቅርታና ለምን ነው በፕሮቴስታንቱ አንድምታ ማታብራራው? ደሱ በአንተው ቤተ እምነት ትርጓሜ ለምን አታብራራ? አይ የኔንማ እኮ የኔን እንትን ስላልከው ያንተን ደግሞ ያንተን አቅርብልን፣ ያንተን እንስማው። በአንተ ፍታ የኔንማ ከሰማኸው ከመጀመሪያው ትልቁ ለማ ፍታ የኔንማ እሱ እኮ ያዘው ነው። የኔንማ ያዘው እኮ ያነበበው ነው። አንደኛው እሱ ነው። የትኛው ያንተ ትርጓሜ ላይ ያለው? እሱ ጋር እያወራ እሱ አንደኛው ያነበበው እሱ እኮ ነው። የኛን ነው ያነበበው። ደሱ የትርጓሜ ተቀበለው ያነበበው ትርጓሜ እምቀበለዋለኝ ማልቀበለዋለኝ። ትክክለኛ የሆኑ ትርጉሞች ላይ አንዳንዶቹ በልዩነት እቀበላለሁ፣ አንዳንዶቹ እቀበላቸዋለሁ። የኔ ትርጉም ነው እኮ አልክ። ይሄ ነው የምቀበለው ትርጉም ነው፣ የኛ ትርጉም ነው አልክ እኮ። የኛ መጽሐፍ ነው እሱ ጋር። አሁን ምንም ችግር የለበትም ነው እያልኩ ያለሁት። አሁን እዚህ ርዕስ ላይ ምንም አይነት ችግር የለበትም። ከመጀመሪያው ጀምረህ ስታነበው እያወራ ያለው ፈንክሽናሊቲ ነው እያወራ ያለው። ስለዚህ ትቀበለዋለህ ይሄን ትርጉም በደንብ። እሱ ጋር ምንም ችግር የለበትም። እሱ ላይ የቱ ጋር ነው ችግር ያለበት ትርጉሙ? ምናልባት ሌላ ችግር ካለ እኔ እስካሁን ችግር ያላገኘሁም። ካገኘሁኝ የምቀበለው የለም። እዚህ ትርጉም ውስጥ እኮ አልክ እኮ ደሱ እኮ ይኸውልህ፣ እዚህ ትርጉም ላይ እኔ ስቀበል እያልኩ ነው። አሁን እዚህ ላይ ምንም ስህተት የለበትም። ምናልባት አጋጣሚ ስህተት ቢኖር ማጥንያ እኮ እሺ፣ አዳምጠኝ ያሬዲ። የማልቀበለው እሺ፣ ቀጥል። እሺ፣ ተባረክ። አይ ኖ ደስዋ፣ እኔ እኮ እሱ ሳይሆን ኮንፊውዝ አረከኝ እንጂ እኔ መሀል መግባት ፈልጌ አይደለም። አሁን ሲያሳየህ የሰው አስተያየት ነው አልቀበልም ስትለው ነበረ ቅድም። አሁን ደግሞ ዳኒ ገብቷል። እኔ እረፍት ላድርግ። ዳኒ ይቀጥል። አንዴ ደስዋ፣ እኔ ገባሁበት ጥያቄ ለነገሩ አንዴ ደሱ አንዴ ዳኒ ፕሊዝ አንዴ ዳኒ ከይቅርታ ጋር ያሬዶ እንኳን ደህና መጣ። ያሬድዬ እንዴት ነህ? ደህና ነህ ወይ? እግዚአብሔር ይመስገን። ሲሶዋ ሰላም ይሁንላችሁ። አለሁ ሰላም ክርስቶስ ከኔ እንኳን ተጋሪውን። ወደ ተነሳንበት ጥያቄ ርዕስ እንመለስ። ወደ ርዕሱ ልመልሳችሁ። ያው ሰሞኑ ጠየቀውን ጥያቄ እንመልሳ ብራዘር። አሁን ዳኒ አይደለም ዳኒ እሱ እኔ ቢኒያም ራሱ ከርዕሱ ውጭ ይጠይቃል እያልኩት ነው። ቢኒያም ልፍቀድለት ብዬ የፈከርኩት እኔ ርዕሱን አየሁ። ለምሳሌ የኦርቶዶክሳውያን የአካላት ማብራሪያ ስለ አካል ሲያብራሩ ትክክል አይደሉም፣ ተሳስተዋሉ። ስለ አካል ሲተረጉሙ ትክክል አይደሉም የምትለው ጥያቄ ካለ ወንጌል አማኞች ግቡና ይሄው ሞግቱ ጠይቋቸው ብዬ ነው ቤት የከፈትኩት። ኦርቶዶክስ አካል የሚዳሰስ ግዝፍ አካል አለው ብላ አታምንም። ኦፊሻሊ አንዳንድ መጽሐፍቶች አሉ አዋልድ ናቸው። ከዛ በተረፈ ኦፊሻሊ ግዝፍ አካል አለው ብላ ኦርቶዶክስ አታምንም። ደሱ ታምናለች ብሎ እስካሁን ሲከራከር ነበር። ደሱ እንደዛ ነው እስከማውቀው ድረስ ይሄ ኦፊሻል መጽሐፍቶች ትልልቆቹ መጽሐፍቶች ግዝፈ አካል የሚለውን
ኦርቶዶክስ ታምናለች ብዬ አላምንም። ግን ትንንሾቹ መጽሐፍቶች ምናምን ስላሴ የሚባል መጽሐፍ አሳይተውኛል። እነሱ መጽሐፍቶች ላይ ቼክ አድርጉት። አንብቤ ያለው ቪዲዮ ላይ መጽሐፍቶቹ ግን የሉኝም። ስለዚህ ኦፊሻሊ እንደማታምን ነው የማውቀው። መጽሐፍ አሁን ምናልባት እንትላ ይኖረዋል፣ መዝሙረ ያሬድ ይኖረዋል። መጽሐፈ ሚላድ ዘወርሃ ግንቦት ላይ የተጠቀሳለ ምናልባት እሱን ቢያወጣልን ራሱ ደስ ይለኛል። እዛ ላይ በአዳም ላይ ያለው መልክ ሁሉ ይላል። በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስ አለ። ራስም ቢሆን ገጽም ቢሆን ጆሮም ቢሆን ዓይንም ቢሆን አፍንጫም ከንፈርም ቢሆን እጆችም እግሮችም ቢሆኑ ለአብና ለወልድ መንፈስ ቅዱስም ሙሉ አካል አላቸው የሚል አለ። ምናልባት እሱ ላይ መጽሐፍ ላይ ስክሪንሾት ስለሆነብኝ ነው። ችግር የለውም። እነዚህ ሁሉ በመጽሐፍ ቅዱስ አልተጠቀሱም። አሁን የዘረዘርካቸው መጽሐፍ ቅዱስ ተጠቅሶ አልተጠቀሱም። ለእግዚአብሔር ተጠቅሶ አልተጠቀሱም። በምሳሌያዊ ከሆኑ ልንጠቀም እንችላለን። ግን ያልኩት እኔ ያልኩት መቼም ከመጽሐፈ ሚላድ በፊት መጽሐፍ ቅዱስ ይጠቅማል። በአዳም ላይ ያለው ሁሉ አይልም አይደል? መቼም ደሱ አሁን የዘረዘርካቸው ለእግዚአብሔር በመጽሐፍ ቅዱስ ተቀምጧል አልተቀመጡም? አይ የአዳም አይነት አይደለም። በመጽሐፍ የተጠቀሱት በሙሉ የአዳም አይነት አይደለም። የጠየቁ ጥያቄ የሰው ልጆች በሚገለጡበት መልኩ የሰው ልጆች ሰውነት ክፍል ወይም የአካል ክፍል በሚገለጥበት መልኩ ያንን ክፍሎች ለሰው ልጆች ክፍሎች ተብሎ የሚነገሩትን ለእግዚአብሔርም በዛ መልኩ ተቀምጧል አልተቀመጠም? በመጽሐፍ ቅዱስ ላይ አይ የለም። ብዙ ያልተጠቀሱ አሉ። ለምሳሌ አፍንጫ አልተጠቀሰም። መዝሙረ ዳዊት ልስጥቆ አንዴ ደሱ መዝሙረ ዳዊት መዝሙር 11 ቁጥር 4 ላይ አንድ ይስማኝ። እግዚአብሔር በተቀደሰው መቅደሱ ነው፣ እግዚአብሔር ዙፋኑ በሰማይ ነው። ዓይኖቹ ወደ ድሃ ይመለከታሉ፣ ቅንድቦቹም የሰው ልጆችን ይመረምራሉ ይላል። ዓይንና ቅንድ የሚነገረው ለማን ነው? እነዚህም ለሰው ልጅ ይነገራል። ለእግዚአብሔር ደግሞ የሚነገርለት ኮንቴክስት ቋንዴ ደሱ እኔ የጠየቁ ጥያቄ ዓይንና ቅንድብ የሚነገረው ለማን ነው? ለሰው ልጅ። እሺ እዚህ ጋር ለእግዚአብሔር ለምን ተነገረ? እግዚአብሔር ቅንድብ ስላለው ነው? ዓይን ስላለው ነው እኮ። እሱ ሊትራሊ ነው የምልህ። እሱ እኮ ሊትራሊ ነው። እግዚአብሔር ዓይን አለው ጆሮ አለው ስንል ምሳሌያዊ የሆነ እኛ ሊገባን በሚችል ሁኔታ ለኛን ለማስረዳት ነው። ሊትራል ማለት ምሳሌ ማለት እንደሱ ይሄ ሪል የሆነ እንትን የለም እንደኛ ይሆናል። አይ ሊትራል ማለት ደሱ ሊትራል ማለት ምሳሌ ማለት አይደለም። አማናዊ አይደለም አይደል እኮ ሊትራል እውነተኛ አይደለም። ስለዚህ እውነተኛ አይደለም ካልን ደሱ የምር ግን ደሱ ቅንድቦቹ ይላል። እስቲ መጀመሪያ እሱ ነበርኩ መጠየቅ የነበረበት። እሺ ታላቁ ቀጥል። እሺ ሰላም ብያለሁ ሁላችሁንም። እንዴት አላችሁ? ድምጼ ይሰማል? አልታፈነም? ይሰማል። እሺ ጥሩ። ሶስት አካል ስትል ምኑን ነው የምትቆጥረው? ደሱ እንግዲህ እዚህ ቦታ ላይ መጽሐፍ የሚለው በአዳም ላይ ያለው መልክ ሁሉ ነው የሚለው። መልክ ሁሉ በአዳም ላይ ያለው መልክ ሁሉ ማለት ቆይ መጽሐፉን እኮ ነው የምታስረዳኝ ወንድምነት። እኔ የምታስረዳኝ የምፈልገው ጠያቂ አይደለው፣ መጽሐፉን ነው የምታስረዳኝ። ላሳይ በትልቁ አድርግለውኝና መጽሐፉን ላሳየው። ያልገባኝን ጥያቄ ስለሆነ ሶስት አካል ስትል ልጠይቅ ነው የገባሁት። ይሄን ነው እያወራሁ ያለሁት። እሺ እንካዬን ነው እንድትመልስልኝ የምፈልገው። ይሄ ነው እኔ ያልገባኝ። በአዳም ላይ ያለው መልክ ሁሉ ይላል። መልክ ሁሉ ነው የሚለው በአብና በወልድ በመንፈስ ቅዱስ ስም አለ። እንግዲህ አዳም ውስጥ ጾታም ሁሉ አለ። አዳም ውስጥ አይደል ጾታ አለ። በአዳም ላይ ያለው መልክ ሁሉ ከተባለ ከራስ ፀጉር እስከ እግር ጥፍር ማለት ነው። ስለዚህ ከራስ ፀጉር እስከ እግር ጥፍር ለእግዚአብሔር አለ ወይ የሚል ጥያቄ ነው ማነሳው። እሱን እኮ አንተ ራስህ መለስከው። ልደትም ጠይቀው መለስክ፣ አሁንም ያሬድ ጠይቀው መለስክ። በቃ ይሄ አንትሮፖሞርፊክ የሆነ አገላለጽ ነው ለእግዚአብሔር ከዚህ ይልቅ በመጽሐፍ እንደሱ ከሆነ ተስማምተናል። ታላቁ የተነገረው በቃ ስለዚህ ለምን ትጠይቃለህ? አንትሮፖሞርፊክ ነው ከተባለ እኮ ይኸውልህ መምህሮች እኮ እያወራን ያለን እኮ ቆይ አንዴ አዳምጠኝ። እንደሱ ቢሆን ተስማምተናል። ችግር የለውም እንደሱ ከሆነ በጣም ጥሩ። አሁን የኔ ደግሞ ጥያቄን መሰለ ሶስት አካል ስትል ምኑን ቆጥረህ ነው ሶስት አካል የምትለው?
1 2 3 ብለህ ምኑን ቆጠርክ? ስላሴ ውስጥ ሶስት አካል ስል እኔ ባይ አብ ወልድ መንፈስ ቅዱስ ማለት ነው። እኔ ባይ ስትል ምን ማለት ነው? እሱ ራሱ አብ ወልድ እሱ የሚባል እኔ የሚል ፐርሰን የሆነ ማለት ነው። እሺ የአብ ፐርሰን ከወልድ ከመንፈስ ቅዱስ ፐርሰን ልዩ ነው? አዎ ልዩ ነው። እሺ አብ ወልድ መንፈስ ቅዱስን ያልሆነ ጌታ ነው ማለት ይቻላል? ምን አብ ወልድ መንፈስ ቅዱስን ያልሆነ ጌታ ነው ማለት ይቻላል? በጌትነታቸው አንድ ነው። ኦኬ ስለዚህ አንድ ናቸው ስትል በአካል ነው ማለት ነው። አላልኩም። እኔ ለማሳታት ሞክር። ታላቁ እኔ በደንብ ሰምተህ ለመመለስ ሞክር። ቆይ አንዴ ስማኝ። እንደምን እንደዚህ ትላለህ? አይ መወያየት ከፈለክ በትክክል እኔ ጋር መወያየት። እሺ አይ ኖ እኔ ጋር በፍጹም እኔ ጋር እንደው ይኸውልህ ደሱ ላይ አፉ ላይ ለማስቀመጥ አትሞክር። 3 ዓመት እዚህ ስሞን አንድ ቀን እኔ ላይ አፍ ያስቀምጡ አያውቅም። እንዴት ነው በአካል ነው አንድነታቸው ትለኛለህ ታዲያ? በቃ ሌላ ሰው ጋር ቀጥል። ቆይ ዳኒ ጋር ቀጥል። ቆይ እንጂ ዳኒ ጋር ለምን እቀጥላለሁ? አንተ መጽሐፍ ከፍታውን ያዙ ነበር። አንድነታቸው በአካል ነው አሁን ብለህ ለእኔ ትጠይቀኛለህ? አንድነታቸው በአካል ነው ብለህ የሰጠኸው ኮንክሉዥን ልክ እዛ ነገር ላይ እንደዚህ ያለ አይጠየቅም። አንተ እኮ እኔ እኮ የሥላሴ አማኝ ነኝ። የትኛው ነው እስኪ ወደዚህ የሚያደርሰው? የትኛው ኮንክሉዥን ነው ወደዚህ ያደርሰው? አብ ስንል ወልድ መንፈስ ቅዱስን ያልሆነ ጌታ ነው ማለት ይቻላል ወይ ብዬ እኮ ስጠይቅህ የአካል ነው ወይስ የባህሪ ጥያቄ ነው የምጠይቅህ? እዚህ ጋር ያልሆነ ካልከኝ የአካል ይሆናል። የሆነ ካልከኝ መለኮት ትላለህ እኮ። ታዲያ ለምንድን ነው አንድ ነው የምትለው? የመለኮት ከሆነ አንድ ነው ታዲያ። አብ ወልድ መንፈስ ቅዱስ በመለኮት አንድ አይደል እንዴ? አብ ወልድ መንፈስ ቅዱስ በመለኮት ካልክ አንድ ነው አይደለ? በአካል ካልክ ደግሞ 3 ነው። ሌላ ካለ ጠይቅ፣ ችግር የለም። ልፍቀድ የለ የፈለግከውን ጠይቀኝ። እኔ በትምህርት ሥላሴ እኔን የፈለግከውን ጠይቅ። እኔ በነገራችን ላይ ጠይቀኝ። ጥሩ እሺ ጥሩ ጥያቄን እንደገና ባይሆን ደግሞ አንተንም እጠይቅሃለሁ። ታላቁ እንስማማና ይችን ትንሽ ትፈቅድልኛለህ ለአንተ? እሺ የፈለግከው መጠየቅ ትችላለህ። የእኔ ጥያቄ ብል መሰለህ አብ ወልድ መንፈስ ቅዱስን ያልሆነ ጌታ፣ ወልድ አብ መንፈስ ቅዱስን ያልሆነ ጌታ፣ መንፈስ ቅዱስ ደግሞ አብ ወልድን ያልሆነ ጌታ ነው ብሎ መናገር ይቻላል ወይ? በትምህርተ ሥላሴ ውስጥ ነው በጌትነታቸው አንድ ናቸው መናገር አይቻልም። በጌትነታቸው አንድ ናቸው። ኦኬ ስለዚህ ጥያቄው የባህሪ ጥያቄ ነው ብለህ ነው የምትረዳው ማለት ነው? አዎ። ኦኬ ስለዚህ በባህሪ ልክ በአንድነት ልክ እንደምታስቀምጠው በአካልም ታስቀምጣለህ ማለት ነው? በአካል ታስቀምጣለህ ስትል በአካል ታስቀምጣለህ ስትል ምን እያልክ ነው? እሺ አይ ቱ አድቫንስድ እንዳይሆን ትንሽ ዳምፕ ዳውን ላድርገው። ለምሳሌ የአብ አካላዊ ግብሩ ምንድን ነው? አካላዊ ግብሩ መውለድና ማስረጽ። በጣም ጥሩ ኩነት ወይም በኦንቶሎጂ ሲገለጽለት። ስለዚህ አሁን እንትኑ ማለት ነው ቅድም በአንድነት ምናምን ስትለይ ስለነበረ ለሥላሴ 3 ፈቃድ ሊኖረው ይችላል። 3 ፈቃድ ሳይሆን ፈቃድ ከመለኮት ነው የሚነሳው። አንድ ፈቃድ ነው ያለው። በጣም ጥሩ። ስለዚህ 3 ፈቃድ ነው ያለው የሚለው ስህተት ነው። 3ቱም ፈቃድ አላቸው። ያ ፈቃድ ግን የአንዱ የመለኮት ነው። ኦኬ ስለዚህ የአብ ፈቃድ ከወልድ መንፈስ ቅዱስ ፈቃድ የተለየ ነው። ልክ እንዳካሉ የተለየ አንድ ፈቃድ ነው። የ3ቱም ጋር ያለው ፈቃድ ልክ መለኮት አብ መለኮት ነው፣ ወልድ መለኮት ነው፣ መንፈስ ቅዱስ መለኮት ነው እንዳልነ ፈቃድም እንደዚሁ ነው። በጣም ጥሩ። ስለዚህ አሁን ፈቃድ ባህሪን ሳይሆን አካልን ነው የሚከተለው የሚሉት ትክክል ናቸው ወይስ ስህተት ናቸው? እነሱ ጋር ሂድ እናውራ። እነሱ ጋር አሁን እኔ ጋር ነው እያወራን ያለነው። ደስ የሚሉ ካሉ እነሱ ጋር የእምነትን መሰረት እየነገርከኝ ስለሆነ ችግር እኮ የለውም። አሁን ደሱ ነው እያወራ ያለው ደሱ ስለሆነ ደሱ ጋር ነው። እንደዛ የሚሉ ካሉ
ትክክል ናቸው። እነሱ ጋር ዲቤት አድርግ ታላቁ እነሱን ሂድና እነሱን ጠይቅ ነው የምልህ። አሁን ለሱ ነው የምጠይቀው ያለው እኔ ጋር ነው ማውራት ያለብህ። ይሄ ይኸውልህ እኔ ጋር እኮ ይኸውልህ ቢያንስ 4 ዓመት ሆኖኛል እዚህ ቲክቶክ ላይ እኔ ጋር ፖለቲካ አሰራም እኔ ጋር ፖለቲካ አሰራም ጌታ ነው ነው የምልህ። አሁን ይኸውልህ ጥሩ እያወራን ነው። መጠየቅ የምትፈልገውን መንፈሳዊ ነገር ጠይቅ፣ እሱን እመልስልሃለሁ። በስላሴ አልኩህ እስከ መጨረሻው ጠይቅ። በጌቴሴማኒ ክርስቶስ ሲጸልይ ነገር ግን የአንተ ፈቃድ እንጂ የእኔ ፈቃድ አይሁን ብሎ ተናግሯል። እዚህ ላይ የአንተ ፈቃድ እያለው ያለው ማንን ነው? እሺ ያንተ ፈቃድ ያለው አብ ወልድ መንፈስ ቅዱስ የመለኮትን ፈቃድ ነው እያለ ያለው። ኦኬ ስለዚህ የአንተ ሲል ማንን ነው? እዛ ጋር የአንተ የሚለው ክርስቶስ እዛ ጋር የአንተ ሲል አብን ነው ኢንዲኬት የሚያደርገው። ግን በአብ ውስጥ ያለው የመለኮት ፈቃድ ስለሆነ ያ የመለኮት ፈቃድ በመለኮታዊ ባህሪ የአብም የወልድም የመንፈስ ቅዱስም ነው። ኦኬ ስለዚህ የአንተ ብሎ ሲናገር የራሱንም ፈቃድ ጨምሮ ነው የሚጠይቀው ማለት ነው። የራሱ በመለኮታዊ ፈቃዱ ከአብ ጋራ አንድ ነው፣ በሰውኛ ፈቃዱ ደግሞ ከኛ ጋር አንድ ነው። ኦኬ ስለዚህ አሁን ክርስቶስ እዛ ላይ የአንተ ፈቃድ ይሁን ብሎ ሲናገር ሰውኛ ፈቃዱ ነበር ይሄንን ነገር የሚናገረው ወይስ መለኮታዊ ፈቃዱ? ጌታ ኢየሱስ ያንተ ፈቃድ ሲል ፈቃድህን ሲል የራሱን ፈቃድ የስብዕናውን ፈቃድ እያጠየቀ ነው። ፈቃድህን ሲል ደግሞ የመለኮታዊ ፈቃድን እያጠየቀ ነው። ኦኬ ስለዚህ ሁለት ፈቃድ ነው ያለው በክርስቶስ ማለት ነው። በክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ ስለሆነ የፍጹም ሰውነት ፈቃድ አለ፣ የፍጹም መለኮታዊ ባህሪ ፈቃድ አለ። ይሄ ዳዮተለቲዝም ይባላል። ምንፍቅና ነው። በምስራቃውያን ዘንድ ራሱ ተቀባይነት የለውም። ሌላውን ነገር ልትሰውልህና እሺ አታባ እዚሁ እኔ አሁን ደግሞ ልጠይቅህ አይበቃኝም ወንድም? በጣም ብዙ ጠይቅህ እኮ። አንዱን ክርስቶስ ለሁለት ከፈልከው። አሁን አየው አልከፈልኩትም። አንዱ ክርስቶስ ይኸውልህ አንዱ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ፍጹም ሰው ስንል ምን እያልን ነው? እውቀት፣ ስሜት፣ ፈቃድ ያለው ሰው ነው። ዝም ብሎ ሰው አይደለም። ስጋ ብቻ አይደለም። ፍጹም ሰው ስንል ፍጹም እውቀት፣ ስሜት፣ ፈቃድ ያለው እውቀት አለው፣ ስሜት አለው ማለት የማዘን፣ የማልቀስ፣ የመሰማት የዛ አይነት ስሜት ያለው የመደሰት ስሜት አለው። እንደገና ደግሞ ሊኖርበት ይችላል ክርስቶስ። ቆይ አንዴ ምን ክርስቶስ ፍትወት ሊኖርበት ይችላል? ነቲንግ መጽሐፍ ቅዱስ ሲናገር ከኃጢአት በስተቀር በነገር ሁሉ እኛን የመሰለ ነው የሚለው የለበትም። በጣም ጥሩ። እሺ ስለዚህ ኃጢአት በእርሱ ላይ የለም ተብሎ ተጽፏል ማለት ነው። አዎ እንደዛ አለበት የሚሉ በጣም ደግሞ የተወገዙ ናቸው። በጣም ጥሩ። እሺ ጥሩ። አሁን ልጠይቅህ ታላቅዬ፣ አሁን በቃ አይበቃኝም ወንድምነት። እስኪ ደግሞ ወደ አንተ ዘወር ላድርግና ትንሽ ጥያቄ ጠይቅህ። እቺን ክሊር እናርጋት። እኔ ብዙ አልጠይቅም፣ ወይ 2 ወይ 3 ነው የምጠይቅህ። ደከመኝ ታላቅዬ፣ ይበቃኛል። ይሄ ዴፊኒሽን ለሰብአዊነቱ ብቻ ነው የሚሰራው ወይስ ለመለኮቱ ይሰራል? እውቀት፣ ስሜት፣ ፈቃድ አሁን የመጀም ይሄ አሁን ለምሳሌ በምሳሌያዊነት እግዚአብሔርም ለመለኮታዊ ባህሪም እውቀትና ስሜት ፈቃድ እንዳለው ያሳያል። ግን እዚህ ጋር አሁን እያወራ ጌታ ኢየሱስ ክርስቶስ ስብዕና የሰውነት እውቀት አለ፣ የመለኮታዊ ዲቫይን ኔቸር አለ። ጌታ ኢየሱስ ክርስቶስ እኮ አላውቅም እያለ የተባለበት ሁኔታ አለ ስጋውን ሲያጠይቅ። እንደገና ደግሞ እኮ ሊበላ ፈልጎ ሄዶ ነበር፣ ያንም ስጋውን ሲያጠይቅ ሂዶ ደከመ ይለናል። ይህም ስጋውን ሲያጠይቅ ነበር። አሁን ጌታ ኢየሱስ ክርስቶስ የፍጹም ሰውነት እውቀት አለ፣ የፍጹም መለኮታዊ ባህሪው ጋር ከመንፈስ ቅዱስ ጋር አንድ ሆነ መለኮታዊ እውቀት አለ። ኦኬ ስለዚህ ሁለት ሆነብህ። አይወልህ ቅድም ልክ እኔ እኮ ሁለቱ የተነጣጠለ ሳይሆን ሁለቱ በአንዱ ክርስቶስ በታቀበ ሁለቱ ባህሪያቶች አሉ። ያለ መጠፋፋት፣ ያለ መለወጥ፣ ያለ መቀየር፣ አንዱ አንዱን ሳያጠፋው አንዱ በአንዱ ላይ ስለመነጠል ሳይሆን ቆይ አንዴ በደንብ ስማኝ። ማወቅ፣ መሰማትና ፈቃድ የሚል ነገር ለፐርሰን ዴፊኒሽን ሰጥተሃል አይደለ? ለመለኮትም ለትስቤትም ወይም ለስጋም እነዚህ ሶስቱ ነገሮች ካሉት በክርስቶስ ውስጥ ያለው ስንት የባይነት ነው? እሺ በደምብ ስማ። በክርስቶስ እኔ ባይነቱ ለፐርሰን ስለሚሰጥ 1% ነው። ያ 1% ያኑ አንዴ አይባል ጨርስ እንጂ ጠይቀኝ አይደል ታላቅ። ያ 1% ሁለት ቆይ እንጂ እባክህ አዳምጠኝ። ጠየቅ አይደል? ያ 1% ሁለት ባህሪያት አሉት። እነዚህ ሁለት ባህሪያት ደግሞ የሰውነት ባህሪ አለ፣ የአምላካዊ ባህሪ አለ። ለምሳሌ መጽሐፍ በስጋ ሞተ ይለናል። የሞተው ማን ነው? ያ 1% ክርስቶስ። ክርስቶስ ግን በየት ነው የሞተው ከተባለ በስጋ
ብለን እናስተምራለን። መለኮት ስለማይሞት አየህ፣ እንዲህ ብለን እናስተምራለን። ስጋ ማለትና ስጋ ማለት ይለያያል። ይኸውልህ ከቅድም ጀምሮ ዴፊኒሽን ደጋግመህ እንድትሰጥ ማድረግ በኋላ ላይ መልሰህ እንዳትስደው ነው። አሁንም ቢሆን ማንነት ወይም ፐርሰን ብለህ ዲፋይን ስታደርግ ምናምን ማወቅ መሰማትና መፍቀድ ነው ብለሃል። ለዚህ ደግሞ ለመለኮትም ለሰውነትም ይነገርለታል አልክ። ስለዚህ በአንተ ዴፊኒሽን 2 ፐርሰን መጣ ማለት ነው። ምክንያቱም ፐርሰን የሚለውን ማወቅ መስማትና መፍቀድ የሚለውን ለሁሉም ለመለኮትም ለትስብእትም ስለሰጠህ ማለት ነው። አልገባህም ምን እያልክ እንደሆነ? 2 ጥያቄ ልጠይቅ እንደ ታላቁዬ? የፐርሰኑን ጉዳይ መች ጨረስክ? 2 ጥያቄ ልጠይቅህ። 2 ጥያቄ በጣም ብዙ ጠይቅህ እኮ በጣም ብዙ። ይሄን እኮ በወረቀት ቢጻፍ 2 ገጽ ምናምን አካባቢ ይሆናል ጌታ። አሁን ደግሞ ጠር ያለች 2 ጥያቄ ጠይቅህ። እኔ እሺ ጠይቅህ። እሺ ታንክ ዩ። በእናንተ አስተምሮ በኩነት ላይ መንፈስ ቅዱስ ለአብና ለወልድ ሕይወታቸው ነው ትላላችሁ። እንደገና ደግሞ በአብ ልብነት ያስባሉ፣ በወልድ ቃልነት ይናገራሉ ይላል እና የሶስቱም ፐርሰን በአብ ንግብ በወልድ ቃልነት ነው የሚናገሩት። እንደገና ደግሞ መንፈስ ቅዱስ ለአብና ለወልድ ሕይወታቸው ነው የሚል መጽሐፍ ቅዱሳዊ መረጃ አላችሁ? እነዚህን መልስልኝ። በቃ ይበቃኛል። እሺ በጣም ጥሩ። ኩነትን ከፐርሰን ጋር ማገናኘት ራሱ ጥሩ አይደለም። ምክንያቱም ፐርሰን ውህደት የለውም ወይም መገናዘብ የምንለው ማለት ነው። ሃይፖስታቲክ ማርክ የሚባልና ኦንቶሎጂካል ማርክ ፈጽሞ የተለያየ ነገር ነው። ይቅርታና ድምፅ ትንሽ ራቅ ብሏል። ከይቅርታ ጋር ትንሽ ድምፅ ብጨምር ወይም በዛኛው ስልክ ልግባ እንዴ? ወይ እሺ፣ እንደዛ እሺ፣ እሺ። አንዴ ወረድና ገባ። ዩ ጋይስ ግን አሁንም እባካችሁ አደራ ምላችሁ ፕሮቴስታንቶች ከታች አኬ በእናትን ናስቲ እንትን እዚህ የኦርቶዶክሳውያን የአካል ትምህርት ላይ ጥያቄ ያላችሁ ፕሮቴስታንቶች አሁንም እኔ ለዛ ብዬ ነው የከፈትኩት የቤቱ ርዕስ እሱ ነው። የቤቱ ርዕስ የኦርቶዶክሳውያን የአካል ትምህርታችሁ ትክክል አይደለም። እንግዲህ ቲክቶክ ላይ ዞር ስንል አንዳንድ ቤቶች ቤት ተከፍቶ አንዳንድ ነገር ስንሰማ ስለነበር እስቲ ይህንን ትምህርታችሁን ይኸው ኑና ሞግቱ፣ የኦርቶዶክሳውያን የአካል ትምህርታችሁ ሞግቱ እያልኩ ነው። ዩ ጋይስ still I'm waiting your question። ጥያቄያችሁን እየጠበቁ ነው እስካሁን። መለስ ሌላ ርዕስ የማይገባ ከሆነ በቃ እናንተ ቀጥሉ ነው ልውረድ። ወገን ሌላ ርዕስ ዳኒ፣ ምንም ሌላ ርዕስ የለንም። ደግሞ እኮ ፋንክሽናል ሰቦርዲኔሽን አንስታችሁ ነበር። ታላቁ 1 ቁጥር ላክልኝ። ኦኬ አሁን ሰማለሁ በደምብ አሁን በጣም ይሰማል። አሁን ይሰማል። እሺ በጣም ጥሩ። ወጣ እንዴ ደሱ? ልኬለታለሁ። ከታች አለ ደሱ። አንዴ ግባና ጥያቄን ሰምተህ በዛው መልሱን ሰምተህ ትወጣለህ። አንድ ነገር ግን በዚሁ እስከዛ ሲሶይ ከተቻለ ማለት ነው ከአካላት ጋር በተገናኘ ስፔሻሊ የኔም ኮንሰርን እሱ ነው። እዛ ላይ እኛም እንትን እንድንል ለመሰል አሁን ቅድም ደሱ የሰጠው ማብራሪያ ላይ ከቤተ እምነቱ ያመጣው ምንም ነገር የለም፣ እንዲሁ እንደመሰለው ነው እየተረጎመው። እንደዛ ደግሞ ልደትን መጠየቅ ነበረበት ብዬ አስባለሁ። ከቤተ እምነቱ ወይ ከእምነት መግለጫ ውስጥ አንጀት ሲል ማዘኑን ነው የሚያብራራው እንጂ ትክክለኛ አንጀት ማለት አይደለም ለሚለው ማስረጃ ማምጣት ነበረበት። አሁን እኛም ብትጠይቁን ማስረጃ ማምጣት ስለምንችል ማለት ነው። ደሴም ወይ ልክ እነሱም እኛ በዚህ መልኩ ነው የምንረዳው ሲሉ ከቤተ እምነታቸው የእምነት መግለጫ ሊያመጡ ይገባል እንጂ እኛ ዝም ብለን እነሱ የሚቀበሉትን ወይም የሚተረጉሙትን የመቀበል ግዴታ የለብንም። ስለዚህ አሁንም ተመሳሳይ ነገር ሲነሳ ወይም ተመሳሳይ ሐሳብ ሲሰጥ ከቤተ እምነታቸው መግለጫ ወይም ደግሞ ከሃይማኖት መግለጫ ኦር ከሆነ ነገር ማምጣት አለባቸው እንጂ የእነሱን ትርጉም እንድንቀበል ፕሪሳፖዝ ባያደርጉ ጥሩ ነው። ከዚህም በኋላ ስንነጋገር ማለት ነው። ልክ እኔም ስናገር ከቤተ እምነቴን የማመጣው እነሱም ሲናገሩ ከቤተ እምነታቸው ነው የሚያመጡት ማለት ነው። ያ ግን አንድ ነገር እዚህ ጋር ልበል። እንደሚታወቀው
በፕሮቴስታንት ውስጥ ራሳችሁ እንደምታውቁት ጭምር ይሄ ፊዚካል ቦዲ ስላሴ ያለው ብለን እንደማናምን ታውቃላችሁ። አንዳንድ ነገሮች አታውቅም አንተ? እኔ አላውቅም። ለምሳሌ እኛ ስላሴ ስንል አንድ ያዳምጠኝ፣ ስላሴ ስንል አንትሮፖሞርፊክ የሆነ አገላለጥ ካልሆነ በስተቀር ፊዚካል ቦዲ አለው ብለን ነው የምናምነው። ሜታፊዚካል ነው እንጂ የለውም ብላችሁ ስለማታውቁ አለው ብትሉ ባትሉ የምናውቀው ምንም ነገር የለም። አሁን ለምሳሌ ቅድም የተጠቀሱት ክፍሎች ላይ ለእግዚአብሔር ለአይኑ ቅንድብ፣ አይን፣ ጆሮ፣ እጅ ወዘተርፈ ሲነገርለት በምን ተረጎማችኋቸው? በኤክሰጀሲስ በሌላ ነገሮቻቸው ውስጥ እስኪ ማስረጃ ስጡን እስኪ እኮ። ስለዚህ እኔ አሁን አም ፐርሰን እዚህ ያለሁኝ ኤክሰጀሲስም ቢሆን ሰርቻ አሳያለሁ። ለምሳሌ ኢየሱስ ክርስቶስ እግዚአብሔር መንፈስ ነው ይላል። እግዚአብሔር መንፈስ ነው ማለት ያንተ አረዳድ እኮ የአንድ ምእመን ነው። እኛ ጥያቄያችን ከቤተ እምነቱ ነው እንጂ ከአንድ ምእመን እኛ አንተ እንደፈለክ ብትልም እኮ እኛ ምንም የሚመለከተን ነገር የለም። ቤተ እምነትህ ግን እንዴት ብላ ነው የምታረጉመው ይሄንን? ያ አንድ ጊዜ አዳምጠኝ አስጨርሰኝ። ደግሞ አንተ እንዳልከው የተጻፈ ነገር ከቤተ እምነታችን አምተን ማሳየት ያለብን ነገሮች አሉ። ቤዚካሊ የምንስማማበት ነገር ደግሞ አለ። በእኛ እምነት መሰረት ስላሴ ወይም ደግሞ መለኮት ከኢየሱስ ክርስቶስ በቀር ማለት ነው ስጋ ከመልበሱ በፊት አንትሮፖሞርፊክ በሆነ መልኩ ሲገለጥ እናያለን እንጂ በዚህ ጉዳይ ላይ በመካከላችን ዲቤት ተነስቶ እንደማያውቅ ማወቅ አለብህ። ከዛ ባሩን ከፍ ታደርገውና ግን አንተ ሌሎች ነገሮች ላይ ዲስከስ እናደርጋለን እንጂ ያልተከራከርንበት ዳኒ፣ አሁን የኔ ጥያቄ እዚህ ጋር ነው ያለው። አሁን ለምሳሌ አንዳንድ ወንጌል አማኞች ቤታቸውን ከፍተው አይ ኦርቶዶክሳውያን የአንትሮፖሞርፊዝም ያልከውን ነገር አዚፍ እንደማያምኑና ሊትራል የሆነ ነገር እንደሚያምኑ አንዳንድ ማቴሪያሎች ምናምኖችን አምጥተው እያወሩ ስለነበር እየተናገሩ ስለነበር ይሄውኑና ሞግቷቸው። የኦርቶዶክሳውያን ለአካል የሰጡት ትርጉም አካል ብለው ሲተረጉሙ እንዴት ነው የሚተረጉሙት? ያ ትርጉም ስህተት ነው። ከመጽሐፍ ቅዱስ ከታሪክ አባቶች ከቤተክርስቲያን ትምህርት አንጻር ይህንን ትምህርት ሞግቱት ብዬ የከፈቱት ከዛ አንጻር ነው። አንደርስታንድ ግን ኢስተርን ኦርቶዶክስ ቢሆን እኔ ፖዚቲቭሊ አንተን አንደርስታንድ አድርጌያለሁ። ኖ ቅድምም እኮ ብላለሁ እኮ ምናልባት አንዳንድ መጽሐፍቶቹ ላይ ካልሆነ በስተቀር በጥቅሉ ግን ኦርቶዶክሳውያን ለአካል የሚሰጡት ትርጉም ምንም አይነት ጥያቄ የለብኝ የሚል ነገር ነው አንተ ያነሳከው። የለም ግን አንድ ነገር አንደርስታንድ ማድረግ አለባችሁ። የግድ ኦርቶዶክስ እንዲታምናለች ብላችሁ እንድናምን ኤክስፔክት አታድርጉን። እኔ ኢስተርን ኦርቶዶክስ እና ኮፕቲኮችም የሚዳሰስ ግዝፍ አካል አለው ብሎ እንደማያምኑ ከስኮላሮቻቸው ጭምር አውቃለሁ። ስለዚህ እነዚህ ትንንሽ መጽሐፍቶች ላይ ያሉ ዲስከስ አድርጉና አጥቷችሁ ኬት አምጥተው ነው እኮ ታዲያ አንዳንድ ቤቶች ኬት አምጥተው ነው ኦርቶዶክሳዊ እንደዚህ ያምናሉ ብሎ ቤት ከፍተው ሰሞኑን እሱ አይደለም ሲሳሁን ለኛ ማለት ነው ከስኮላሮችም ሆነ ከቅዱሳን መጻሕፍት ውስጥም ሆነ በቃ እያየህ ነው አካል ብለን ስንናገር ሊተራል ሳይሆን እነዚህ ነገሮች በሙሉ የሚነገርለት የአካል ክፍሎቹ ማለት ነው ሜታፎሪካል ነው ተብሎ ተገልጦ ተመለከትክ። ስለዚህ በቃ የነዚህ ሰዎች የሚያምኑት ልክ እንደዚህ ነው ብለህ ተስማማህ ማለት ነው። በእኛ ሳይድ ሆንና የእናንተ በስኮላርሺፓችሁም ሆነ በእምነት መግለጫዎቻችሁ ውስጥ ይሄ ነገር ሊተራል ነው ወይም ፊዚካል ነው የሚለውን የሰጣችሁት ዴፊኒሽን የለም። ስለዚህ በምንድን ነው የምናውቀው እኛ ነው አሁን እናንተ የምታምኑትን ነገር? ለምሳሌ ወደ 40 ኮሜንታሪዎች አሉ፣ 1 ፔፐሮች አሉ፣ 2 እኛ ደግሞ ቢብሊካል ነን 3 ስለዚህ በኤችጂኤል ሄርሜኔቲክሱን አሳይቼ መሞገት ይችላል። እግዚአብሔር አይታይም እያለ እግዚአብሔር ሜታፊዚካል ቢንግ መሆኑን ልትክድ አትችልም። አይታይም ከተባለ ፊዚካል ቢንግ ይታያል። ነፋስም እኮ ስለማይታይ ሜታፊዚካል ቢንግ ነው ማለት እኮ አይደለም። ነፋስን ስላላየኸው እንደዛው ልክ እንደ እግዚአብሔር ነው ማለት ነው እንዴ? ነፋስ አይታይም ያለማን ነው? በኔክድ አይ አይታይ እንጂ እኮ በኔክድ አይ ባይታይም በማይክሮስኮፕ ወይም ደግሞ አትሊስት በሞለኪውለር ሌቭል ነፋስ አንድ ያዳምጠኝ አንድ ያዳምጠኝ ብራዘር፣ ነፋስን ሜታፊዚካል ቢንግ ትላለህ አንተ ነህ ያልከው። እኔ አላልኩም። አለመታየትን ለሜታፊዚካል ቢንግ ከሰጠኸው ኦ ማይ ጉድነስ ነፋስ ይታያል እንዴ? ነፋስ በማይክሮስኮፕ አንድ ኧረ ዶክተር ጆሮ ብቻ ነው የምፈልገው ብራዘር። እሺ
ይኸውልህ እነዚህ የምንዳሰሳቸውን ነገሮች ግሮዝ ስለሆኑ በእጃችን መዳሰስ እንችላለን፣ ግን ንፋስ አይታይም። የንፋስ ኮምፖነንት ምንድን ነው ስንል አትሊስት ንፋሱን ካፕቸር አድርገን ፍሪዝ አድርገን ናይትሮጅኑንና ኦክሲጅኑንና ካርቦን ዳይኦክሳይዱን ለይተን ይሄ ነው ብለን ሬትሮስፔክቲቭሊ መናገር እንችላለን። ስለዚህ ኢት ካን ኔቨር ቢ ሜታፊዚካል ቢንግ ብሮ። እዚህ ሜታፊዚካል ቢንግን ከመታየት ካለመታየት ጋር ለምን ታያይዘዋለህ? አንተ ስለ አይንህ ነው እያየ ያለው። እግዚአብሔር መንፈሳዊ መታየት ነው። አይንህን ካልከፈተልህ አታየውማ። አይ ነው አሁን እኮ የኔ ጥያቄ እኮ እሱ አይደለም። አሁን ቅድም ጀምሮ ከ40 በላይ ኤክስጂስ ምናምን አለ እያልክ ነበር። ከ40 ውስጥ ኮሜንታሪ አንደኛውን ክፈተውና ይሄ ነገር ሊተራል ሳይሆን ሜታፎሪካል ነው የሚል እስኪ አሳየን። ከ40 ምናምን ውስጥ ክፈተው እስኪ አንዱን። ኦኬ እኔ ያሳያለሁ። ደወሪ በ40 ኮሜንታሪዎች ፊት ለፊት ያሉ በሺ የሚቆጠሩ ፔፐሮች ኮሜንታሪዎች። አንዴ ጀስት ዋንስ። እኔ ግን አንድ ነገር ካንተ ፈልጋለሁ። አንተ መቼም በራስህ አልተፈጠርክም። እናትህ እና አባትህ ናቸው የወለዱህ እና እናትህ ልጄ ነው ያሉበትን ወረቀት ማሳየት ትችላለህ? ልጄ ነው ያሉበትን የልደት ሰርቲፊኬት አለኝ ማለት ተጠየቅኩ አይደለም የተገኘው ብራዘር። የጠየቅኩ እናትህ ልጄ ነው ያሉበትን እና አባቱ ነው ብላ ነው እንደምትፈርምልኝ እዛ ላይ? ኖ አይ እኔ እንዴት አውቃለሁ አንተ የእናትህ ልጅ መሆንህን? እናትህ አድሚት ማድረጋቸውን ወረቀት ፈልጋለሁ። ወጣ ምንድነው እየወራ ያለው ብራዘር? ዋት ጨርሰው ዋት ብሎ ዋት ምክንያቱም እኛ ግዝፈ አካል ብለን አናውቅም፣ አይመጥነንም። ኦኬ እሺ ችግር የለውም። ከ40 ምናምን ውስጥ አንዱን ክፈትና ግለጥልኝ እሺ። በቃ አሳየኝ። ዳኒ ለምሳሌ ኢሳያስ 6 ላይ ሰማይ ዙፋኑ ነው ምድር የእግሩ መረገጫ የሚለው የአንትሮፖሞርፊዝም እንደሆነ እሱን አሳየው በቃ። ኦኬ ግን አሁንም አንትሮፖሞርፊክ ነው አይልህም። ግን ኮሜንታሪዎች አሉ ከፍቼ ቼክ ላደርግላችሁ ይችላሉ። ግን ለምን ነው የምታደክሙን? ይሄ አይመጥነንም። በእውነት ይህን ጥያቄ አልመልስም። ምን አለ መሰለህ እኛ እንደዚህ ብለን ስንተረጉም የቤተ ክርስቲያን አባቶች ኦልሞስት ያው አባቶች ኦርቶዶክሲያን አባቶች እኛ ነው ብሎ ክሌም እንደሚያደርጉ ይታወቃል። ከአባቶች ከቤተ ክርስቲያን ማስረጃ መጥቀስ እንችላለን። እናንተ ግን ከምንድን ነው ማስረጃ የምትጠቅሱት መሰለኝ? አባቶች ቤተ ክርስቲያን ስትል አልገባኝም። አንተ ያለህ አባት እኔ የሌለኝ አባት ማን ነው? በስም ጥራ ውስጥ አሁን ለምሳሌ አትናቴስ አባት ነው ከይቅርታ ጋር አይ አጎቴ ነው ብራዘር። ቀላል አባቴ ነው እንዴ? ሳላቁ ተቀበለዋል አባቴ ነው ብሏል አትናቴስ። አዎ ለምን ነው የማልቀበለው? የራሴ አባት ነው ብራዘር። የታላቁ ብቻ ላይ ያለ ማለት አዝቀዋላ። እሺ ዳንዬ አሁን እንትኑን ተወውና እሺ ከነዚህ አባቶችም ቢሆን ማስረጃ ስጠል። እሺ የእናንተ ቤተ እምነት የምታምንበት ነገር ያሳየን። እኔ ልጠይቅህ፣ ምክንያቱም አንተ ይሄን ያክል ድል ተሰጥቶ የጠየከኝ ስላሴ ግዝፈት አካል የለውም የሚል አሳየኝ ነው። ስለዚህ ጥያቄ አይመጥነንም በሚለው ተስማምተን አንተ መሰለህ። አሁን እኮ ምን አለ መሰለህ እኛ ጋር እንደዚህ አይነት ነገር ቢነሱ ወደ አባቶችን አሁን እኮ ትልቁ በነገራችን ላይ ትልቁ ቴዎሎጂካል ኢሹ ያለው እኮ ዳንኤ እዚህ ጋር እኮ ነው። አሁን እንደዚህ አይነት ነገር ቢነሱ ወደ አባቶች ወደ ትምህርቶች ወደ ቤተክርስቲያን ትምህርት ሄደን ይሄ ፓትረም ኮንሰንሰስ ላይ ወደዛ ሄደን ሶልቭ እናደርጋለን ነው። እኛስ ወደ አባቶች አንሄድም ያለ ማን ነው? እናንተ ጋር እንደዚህ አይነት ነገር ቢፈጠር ይመስለኛል ታላቁ እንደዚህ አይነት ለምሳሌ ዳኒ ያኔ በቅንነት አንድ ጥያቄ ልጠይቅ። አሁን ለምሳሌ ዜዶ ሰሞኑን ማርያም ቴዎቶኮስ አትባልም ብሏል። ዜዶ ለምሳሌ አንተ ለምሳሌ ኖ ማርያም ትባላለች ትላለህ። አይ በፍጹም አሁን በሁለቱ መካከል የኛውን ነገር በምንድን ነው ሶልቭ የሚደረገው? እንደዛ መስል የታላቁ እናንተ ቤት ገብቶ ከወጣ በኋላ ዜዶ እናንተ ቤት ገብቶ ካወራ በኋላ ኢሚዲየትሊ እኔ ቤቱ ገብቼ ዜዶ
ማርያም ወላዲተ አምላክ አትባልም ወይ ስለው ትባላለች ብሎኛል። ለራሴ ኃላፊነቱን ወስዳለሁ። ከሰማ ቪዲዮ ይስራብኝ፣ እኔ ይቅርታ መጥቼ ጠይቃለሁ። አክቹዋሊ ትባላለች ብሎኛል። ለእኔ ለራሴ ፐርሰናሊ በመቶ ምናምን ሰዎች ፊት። ቀጥሉ። እስካሁን ግን አልሰማንም። ከዚህ ዶሽ ይቀጥል። ታላቁ ቪዲዮ ይስራብኝ ወይም ደግሞ በውስጥ እኛ እንትኑን ቆይ ለአንተ ኮንፌስ የሚያደርገውን ነገር በአደባባይ ለመናገር የሚያፍርበት ነገር ካለ እሱ ራሱ ነው ዲል ማድረግ ያለበት። ወደ 100 ሰው ነበረ፣ ወደ 100 ሰው ነበረ። ለአንተ ሲመጣ ሌላ ነገር፣ እዚህ ጋር ሲመጣ ሌላ ነገር የሚያወራ ከሆነ እሱ እያለ ያለው ምንድነው? ክሪስቶሎጂካል ነው እንጂ ሜሪዮሎጂካል አይደለም። እኛ የሚመለከተን ነገር የለም። ስለ ግለሰብ ጉዳያችን ካልተመለከታችሁ ለምን አነሳችሁት? ካልተመለከታችሁ ለምን አነሳችሁት? የኔ ፖይንት ምንድነው? ዳኛችሁ ማን ነው የሚለው ሳይሆን ሊዳኝ የሚችል ሐሳብ ራሱ አላችሁ ወይ ነው። አሁን እኮ በዳኝነት ለመቀመጥ ሁለት ሐሳብ መኖር አለበት። ቆይ አንዴ አዳምጠኝ። አሁን ይሄ ነገር ትክክል የሚሆነው ከፕሮቴስታንቲዝም ውስጥ ግማሹ ሊተራል ነው፣ ግማሹ ደግሞ ሜታፎሪካል ነው ብሎ ቢረዳ ነበረ። አሁን እንዲህ ሲሆን የሆነ ሰው መጥቶ ዳኝነት እንዲሰጣችሁ ትጠይቃለህ ማለት ነው። ሊዳኝ የሚችል ሐሳብ የለም ነው። አሁን እኮ የኔ